ኢትዮጵያ ውስጥ በትንሽ ሰብስክራይበር ከዓለም አቀፍ ታላላቅ የኤአይ ድርጅቶች ጋር የሰራ የመጀመሪያው ዩቲዩበር ሆኛለሁ። ከፒክትሪ ኤአይ ጋር የመጀመሪያ የስፖንሰርሺፕ ቪዲዮን ሰራ 8000 ሰብስክራይበር ብቻ ነበረኝ። ኢትዮጵያ ውስጥ ያሉ አብዛኛው ዩቲዩበር ስፖንሰር ለማግኘት የግድ 100,000 500,000 እንዲሁም ደግሞ 1 ሚሊዮን ሰብስክራይበር መድረስ ያለባቸው ይመስላችኋል። እውነታው ግን እንደዛ አይደለም። ትላልቅ የሚባሉ የዓለማችን ድርጅቶች ምርታቸውን ለማስተዋወቅ የናንተን ታዋቂነት ሳይሆን የናንተን ተጽዕኖ ፈጣሪነት ነው የሚፈልጉት። ለዚህም ምስካሬው እኔ ነኝ። ምክንያቱም ከሁለት ታላላቅ የኤአይ ድርጅቶች ጋር በትንሽ ሰብስክራይበር ብቻ መስራት ችያለሁ። በዚህም ቪዲዮ እንዴት በትንሽ ሰብስክራይበር ከሁለት ታላላቅ የኤአይ ድርጅቶች ጋር እንደሰራው እያንዳንዱን ነገር ዘርዝሬ ያሳያችኋለሁ። ስንት እንደከፈሉኝም በቪዲዮ መጨረሻ ላይ ነግራችኋለሁ። እናንተም ይህንን ቪዲዮ በማየት የዩቲዩብ ገበያችሁን በእጥፍ መጨመር ትችላላችሁ። ቪዲዮንም ሳታሳልፉት እስከ መጨረሻው ማየት ይኖርባችኋል። ምክንያቱም አንድም የኢትዮጵያ ዩቲዩበር ያልነገራችሁን ትልቅ ሚስጥር በዚህ ቪዲዮ ነግራችኋለሁ። የመጀመሪያው ስቴፕ ዩቲዩብ ላይ ይዤ የመጣሁት ኒሽ ወይም ደግሞ ዩቲዩብ ላይ ይዤ የመጣሁት ዘርፍ አሁን ላይ ካሉኝ ሰብስክራይበሮች በላይ ዋጋ እንዳለው መገንዘብ። ይህንንም ቀለል አድርጌ ሳስረዳችሁ ይህንን ዩቲዩብ ቻናል የጀመርኩት ጀማሪ ዩቲዩበሮችን ለመርዳትና እንዲሁም ደግሞ የተለያዩ አይነት የኤአይ ቱሎችን ማስተዋወቅ ነበር። ምክንያቱም እነዚህ ዘርፎች ላይ በጣም ትልቅ የሆነ ፍላጎት ነበረኝ። ቴክኖሎጂ ላይ የመጀመሪያ ዲግሪን የሚያገኙት በኮምፒውተር ሳይንስ ስለሆነ በጣም ትልቅ የሆነ ፍላጎት ነበረኝ። ሌላኛው ደግሞ ሰዎችን የመርዳትን በጣም ትልቅ የሆነ ፍላጎት ስላለኝ እነዚህ ሁለቱን አንድ ላይ አድርጌ የዩቲዩብ ቻናሉን ጀመርኩት። ነገር ግን ይህንን ሲጀምር ስፖንሰር ለማግኘት ብዬ አልነበረም። ከዛም ስለ ኤአይ ቱሎችና ስለ ዩቲዩብ ግሮዝ ቪዲዮዎችን መስራት ጀመርኩኝ። ሁላችሁም እንደምታውቁት እነዚህን እየሰራው ግን በጣም ብዙ ሪሰርቾችን ማድረግ ጀመርኩ። እኔ በጣም ብዙ ያልተገነዘብኳቸው ነገሮች ነበሩ። የመጀመሪያው የኤአይ ስታርታፕ ካምፓኒዎች እጅግ በጣም ትልቅ ገንዘብ እንዳላቸው ማወቅ ጀመርኩኝ። እናም ደግሞ የዩቲዩብ እንዲሁም ደግሞ የተለያዩ አይነት የሶሻል ሚዲያ ክሬተሮችን እጅግ በጣም እንደሚፈልጉ መረዳትና መገንዘብ ጀመርኩ። ይህ ማለት የትኛውም የኤአይ ቱል ያለው ስታርታፕ የተለያዩ አይነት የሶሻል ሚዲያ ላይ ያሉ ክሬተሮችን የነሱ ምርት እንዲያስተዋውቁ ይፈልጋሉ ማለት ነው። ስለዚህ ምንም ያህል ትንሽ ሰብስክራይበር እንኳን ቢኖራችሁ እነዚህ ድርጅቶች እናንተን አፈላልጎ የማግኘት እድላቸው እጅግ በጣም ከፍተኛ ነው። ምክንያቱም እነሱ የሚፈልጉት ምርታቸው ለተወሰነ ሰዎች እንኳን ቢሆን እንዲተዋወቅ ነው። ስለዚህ እዚህ ዘርፍ ላይ እጅግ በጣም ትልቅ ዲማንድ አለ ማለት ነው። ሁላችሁም መጠቀም ይኖርባችኋል። ሌላው ደግሞ ማወቅ የሚኖርባችሁ ነገር ካምፓኒዎች ወይም ደግሞ እነዚህ ትላልቅ ብራንዶች ትልቅ ሰብስክራይበር ያለውን ዩቲዩበር ብቻ አይፈልጉም። እናንተ ቻናላችሁ ላይ አክቲቭ ሆናችሁ የምትሰሩ ከሆነ ትንሽም ሰብስክራይበር ቢኖራችሁ በቀላሉ እናንተን የማሰራት እድላችሁ እጅግ በጣም ከፍተኛ ነው። ሁለተኛው ስቴፕ ወይም ደግሞ ሁለተኛው እርምጃ የነበረው እነሱ ወደኔ እስኪመጡ አልጠበቅኩም። እያንዳንዱን የኤአይ ካምፓኒ ማደን ጀመርኩ። ይህ ክፍልም እጅግ በጣም ወሳኝ ነው። ምክንያቱም የመጀመሪያ ስፖንሰርሺፕን ያገኘሁት በዚህ መንገድ ነበር። የዛን ሰዓት ላይ ብዙ የኤአይ ቪዲዮዎችን አልሰራም ነበረ። ነገር ግን የተለያዩ አይነት የዩቲዩብ ቪዲዮዎችን እመለከት ነበረ። እንዴት ተጨማሪ ገቢ እንደማገኝ እንዴት ስፖንሰርሺፖችን እንደማገኝ የተለያዩ አይነት ቪዲዮዎችን መመርመር ጀመርኩ። ከዛም ቀደም የነገርኳችሁን የኤአይ ቱሎች እጅግ በጣም ከፍተኛ ዲማንድ እንዳላቸው ተረዳው። በመቀጠል ደግሞ የተለያዩ አይነት የኤአይ ቱሎችን ጉግል ላይ በመግባት ሰርች ማድረግ ጀመርኩኝ። ለእያንዳንዱ እጅግ በጣም ታዋቂ ለሚባሉት የኤአይ ቱሎች እንዲሁም ደግሞ ብዙዎቹ የማያውቋቸውም የኤአይ ቱሎች ጋር እየሄድኩኝ የተለያዩ አይነት ኢሜሎችን መላክ ጀመርኩ። እዚህ ጋር እንግዲህ እንዴት ኢሜሎችን መላክ እንችላለን የሚል ጥያቄ አእምሮአችሁ ውስጥ ሊፈጠር ይችላል። እኔም ያ ነገር ነበረ መጀመሪያ የተከሰተልኝ። ነገር ግን እድሜ ለኤአይ አሁን ላይ ሁሉን ነገር ቀለል አድርጎልናል። ቀጥታ ወደ ቻት ጂፒቲ በመግባት የተለያዩ አይነት ጥያቄዎችን መጠየቅ ጀመርኩኝ። ከዛም እንዴት ፕሮፌሽናል ኢሜሎችን ማዘጋጀት እንደምንችል የተለያዩ አይነት ፕሮምፕት ኢንጂነሪንጎችን በመጠቀም ቻት ጂፒቲ ላይ ጠየቅኩ። በቀላሉ ለነዚህ ድርጅቶች የምጽፋቸውን የተለያዩ አይነት ኢሜሎች አዘጋጀልኝ። እኔም ደግሞ እነዛን ኢሜሎች በመውሰድ ለነዚህ ድርጅቶች ዳይሬክትሊ ኢሜል ማድረግ ጀመርኩኝ። እንደምታዩት ምስሉ ላይ ለተለያዩ አይነት ድርጅቶች ኢሜል ልክ ያለው እጅግ በጣም ብዙ ናቸው። ብዙዎቹ እንግዲህ መልሶልኛል። ለማመን በሚከብድ ደረጃ እጅግ በጣም ትላልቅ ድርጅቶች ናቸው ብዬ ያሰብኳቸው እያንዳንዱ ኢሜል መልሶልኛል። አንዳንዱ አብሮኝ መስራት ይፈልጋሉ። ነገር ግን አማርኛ ኮንተንት ነው የምትሰራው፣ ለጊዜው ካንተ ጋር መስራት አንፈልግም የሚል የተለያዩ አይነት ኢሜሎች ደረሱኝ። እንዲሁም ወደፊት ካንተ ጋር እንሰራለን የሚሉም የተለያዩ አይነት ኢሜሎች ደረሱኝ። ነገር ግን አንድ ያልጠበቅኩት ኢሜል ደረሰኝ። ይህም ከፒክትሪ ኤአይ ነበረ። የመጀመሪያ የዩቲዩብ ቪዲዮ ላይ ስፖንሰር ያደረጉት ፒክትሪ ኤአይ ናቸው። እነሱም በምታዩት መልኩ የተለያዩ አይነት ኢሜሎችን ላኩልኝ። ለነሱም በፕሮፌሽናል መልኩ ኢሜሎችን ለመመለስ እነሱ የላኩልኝን ኢሜል ኮፒ እያረኩኝ ቻት ጂፒቲ ላይ ጠይቀዋለሁ። ምን ልመልስ እያልኩኝ ማለት ነው። እሱ መልስ ይሰጠኛል። ያንን ኮፒ እያረኩ ለነሱ መልሳለሁ። ለምን ያንን እንግሊዘኛ ልክብሻለሁ? ሐሳቡ አለኝ እንትኑ አለኝ። ቻት ጂፒቲ ዘቱ ለሱ ልክለታለሁ።
በደንብ ጥርት አድርጎ ሐሳቤ በደንብ ገልጾ ይልክልኛል። ያንን እልክልሻለሁ፣ አላስቀይምሽም፣ ቆንጆ አገላለጽ ገልጬልሽ በዛ ተግባባን። በዚህ መልኩ እንግዲህ በጣም ብዙ አይነት ንግግሮችን ካረግን በኋላ መጨረሻ ላይ ወደ ስምምነት አመራን። ስለዚህ በዚህ መልኩ የመጀመሪያ ስፖንሰርሺፕን በ8000 ሰብስክራይበር ብቻ ለዛውም ኢትዮጵያ ውስጥ ሆኜ በቀላሉ ማግኘት ችያለሁ። ፒክትሪ AI ማለት እጅግ በጣም ትልቅ የኤአይ ድርጅት ነው ማለት ነው ዓለማችን ላይ። ይህም ነው በእድል አይደለም፣ እንዲሁም ደግሞ ቫይራልም ወይም ፌመስም ስለሆንኩ አልነበረም። በራሴ ጥረትና ራሴ ባዘጋጀሁት ስትራቴጂ ይህንን ስፖንሰርሺፕ ማግኘት ችያለሁ። እናንተም አሁን በነገርኳችሁ እጅግ በጣም በቀላል መንገድ የተለያዩ ስፖንሰርሺፖችን ማግኘት ትችላላችሁ። ከናንተ የሚጠበቀው ተስፋ አለመቁረጥ፣ ተስፋ ሳትቆርጡ የዩቲዩብ ቪዲዮችን መስራት፣ እንዲሁም ደግሞ አሁን ባልኳችሁ መንገድ ተስፋ ሳትቆርጡ ለተለያዩ ድርጅቶች ኢሜሎችን መላክ ይኖርባችኋል። ቀጣይም ብዙ ስቴፖችን ነግራችኋለሁ። ሁለተኛው ስፖንሰርሺፕ ደግሞ አውቶማቲካሊ ነው እንግዲህ ወደኔ የመጡት። ይህም እንዴት እንደሆነ አሁን ነግራችኋለሁ። ይሄኛው ደግሞ እጅግ በጣም ለማመን ነበር የከበደኝ። ኢሜሉን ራሱ 10 ነው ደጋግሜ ያየሁት። ከዛም የተለያዩ ፕላትፎርሞች ላይ በመሄድ ይህ ኢሜል እውነት ነው ወይስ እውነት አይደለም የሚለውን ሁላ አረጋግጫለሁ። ምክንያቱም ካልጠበቅኩት ትልቅ የኤአይ ድርጅት ነው ይህ ኢሜል የተላከልኝ። ይህም ኢሜል የተላከው ከሂግስፊልድ ኤአይ ነው። ሂግስፊልድ ኤአይ እንግዲህ አሁን ላይ ካሉ ኦል ኢን ዋን የኤአይ ቱሎች ውስጥ የመጀመሪያው ነው። እጅግ በጣም ታዋቂ የሆነ የኤአይ ድርጅት ነው። ከነሱ ጋር እስካሁን 2 ቪዲዮችን በስፖንሰርሺፕ ሰርቻለሁ። ምን ያልከፈሉኝ የሚለውን ደግሞ በኋላ ላይ ነግራችኋለሁ። ምንም መደብቃችሁ ነገር የለም። ይህንን እንዴት አገኘ ብላችሁ ከጠየቃችሁኝ ምንም ማለት ኢሜል ለሂግስፊልድ ኤአይ አላኩም። ከዛ ፊት ደግሞ ከሂግስፊልድ ኤአይ ጋርም የመስራት ምንም ማለት ሀሳብ አልነበረኝም። ምክንያቱም እጅግ በጣም ትልቅ ድርጅት ስለሆነ ኢሜልንም ይመልሳሉ ብዬ አልጠበቅኩም። ለነሱም ኢሜል አላኩም ነበረ። በዛ ሰዓት ምንም ማለት ነገር አእምሮ ውስጥ አልመጣም ስለነሱ። ነገር ግን እነሱ እንዴት በቀላሉ እኔን ኮንታክት አድርገው ከኔ ጋር መስራት ቻሉ የሚለውን ነግራችኋለሁ። በጣም ሰርፕራይዝ ያደረገኝ ነገር ስለሆነ እዚህ ጋር በደንብ ተከታተሉ። ስለዚህ እንዴት የዓለማችን ቁጥር 1 የሆነ የኤአይ ድርጅት ኢትዮጵያ ውስጥ የሚገኝ 10000 ሰብስክራይበር ያለውን ዩቲዩበር ቀጥታ መጥተው ሊያናግሩ ቻሉ የሚለው የብዙዎቻችሁ ጥያቄ ነው። ይህንንም አሁን መልስላችኋለሁ። ይህንን ቻናል ለምትከታተሉ ልጆች እጅግ በጣም ብዙ ጊዜ የነገርኳችሁ ነገር አለ። የዩቲዩብ ቻናላችሁን ዲስክሪፕሽን በትክክል ጻፉ ብዬ ነበረ። ይህንን የተከተላችሁ ልጆች እንግዲህ አሁንም ማውራው ነገር ይገባችኋል። ከዚህ በፊት የዩቲዩብ ቻናል ዲስክሪፕሽን ላይ ኢሜል ማስቀመጥ እንዳለባችሁ ተናግሬ ነበረ ደጋግሜ። ነገር ግን ብዙዎቻችሁ አልተገበራችሁም። እኔም ይህንን ዩቲዩብ ቻናል ክሬት እንዳረኩት ነበረ ይህንን ኢሜል ያስቀመጥኩት። ምክንያቱም ወደፊት ከአንድ ትልቅ ድርጅት ጋር እንደምሰራ ተስፋ ስለነበረኝ ይህንን ኢሜል አስቀመጥኩን። የቢዝነስ ኢሜል ማለት ነው። በቀላሉ የኔ ቪዲዮ ከተመለከቱ እዛ የዩቲዩብ ቻናል ዲስክሪፕሽን ውስጥ በመግባት እኔን ኮንታክት እንዲያደርጉኝ የኢሜል አድሬሴን ዲስክሪፕሽን ላይ አስቀምጬ ነበረ። ስለዚህ ሂግስፊልድ ኤአይ የሚያደርገው ቪዲዮችን እንዳዩት ነው የወደዱት። ምክንያቱም እኔ ከኦዲየንሶች ወይም ከናንተ ጋር በጣም ኢንጌጅ አለኝ። ከናንተ ጋር በጣም ብዙ ነገሮችን አወራለሁ፣ ሪፕላይ መልሳለሁ። ኮሚኒቲ ላይም እጅግ በጣም ብዙ ጊዜ ፖስት አደርጋለሁ። ስለዚህ እነሱም ይህን ነገር ከተመለከቱ በኋላ ቀጥታ ዲስክሪፕሽን ውስጥ ሲገቡ የኔን ኢሜል ይመለከቱታል። ያንን ኢሜልም ኮፒ በማድረግ ቀጥታ ለኔ ዳይሬክት ኢሜል ልኩልኛል። ካንተ ጋር መስራት እንፈልጋለን የሚል ማለት ነው። ስለዚህ እኔም ቅድም እንደነገርኳችሁ ለማመን ከብዶኝ በጣም ብዙ ነገሮችን ካረኩ በኋላ ኢሜሉን መለስኩላቸው። ሌላው በጣም የሚያሳዝነው ነገር ደግሞ እንደዚህ አይነት ተመሳሳይ የሆኑ ስፓም ኢሜሎች በጣም ብዙ ጊዜ ጂሜል ላይ ስለሚላኩ ጂሜል ይህንን ኢሜል ስፓም ውስጥ ነበር ያስቀመጠው። እኔም በምገባበት ሰዓት ላይ ይህንን ኢሜል አላየሁትም ነበር መጀመሪያ ላይ። ከዛም የሆነ ቀን ላይ ገብቼ ቼክ ሳረግ ስፓም ውስጥ ከ2 ቀን በፊት የተላከ ኢሜል ነበረ። በጣም ያናደው ደግሞ የሊሚትድ ታይም ኦፈር ኢሜል ነው የተላከልኝ። ሊሚትድ ታይም ኦፈር ደግሞ የጊዜ ገደብ ማለት ነው። እንደነገርኳችሁ እንግዲህ ይህንን ኢሜል ከመለስኩላቸውና እነሱ ፕሮሞ ኮዱን ከላኩልኝ ሰዓት ጀምሮ የሚቆጠር ነው። ስለዚህ እነሱ ፕሮሞ ኮዱን ከላኩበት ሰዓት ጀምሮ 12 ሰዓት፣ 24 ሰዓት እንዲሁም ደግሞ 2 ቀን ብሎ መቁጠር ይጀምራል። እንደዛው ዋጋውም እየቀነሰ ይሄዳል። ይህም የሚያደርጉበት ምክንያት የተለያዩ አዳዲስ ኤአይዎች በሚመጡበት ሰዓት ላይ እነሱ ፕላትፎርም ላይ ይጭላሉ። ያንም ደግሞ እንዲተዋወቅ ስለሚፈልጉ እንደዚህ አይነት ኢሜሎችን ለተለያዩ ዩቲዩበሮች ይልካሉ ማለት ነው። እኔም ይህንን ኢሜል ከ2 ቀን በኋላ ነበር ያየሁት። እጅግ በጣም ተናድጄ በቃ የእድል አመለጠኝ ብዬ በጣም በተናደድኩበት ሰዓት ላይ አንድ ነገር አእምሮ ውስጥ መጣ። ለምን የይቅርታ ደብዳቤ አትጽፍላቸውም የሚል ነበር። ከዛም ይህንን ኢሜል ኮፒ በማድረግ ቻት ጂፒቲ ላይ በመግባት እንደተለመደው የይቅርታ ኢሜል እንዲልኩልኝ ጻፍኩላቸው።
ከዛም ቻት ጂፒቲም የይቅርታ ኢሜሉን ከላኩልኝ በኋላ ኮፒ አድርጌ እዛ መለስኩላቸው ማለት ነው። በመቀጠል እነሱም ከሰዓታት በኋላ ኢሜሉን መለሱልኝ። ከዛም የፕሮሞ ኮዱን ከሰጡኝ በኋላ ስራዬን ጀመርኩኝ። በዚህ መልኩ የመጀመሪያ የሂግስፊልድ ኤአይ ስፖንሰርሺፕ ቪዲዮ መስራት ቻልኩ እና ምን ልላችሁ ነው ከዚህ በጣም ብዙ ነገር ትማራላችሁ ብዬ ተስፋ አደርጋለሁ። የመጀመሪያው የአባውት ፔጅ ወይም ደግሞ የዩቲዩብ ቻናላችሁ ዲስክሪፕሽን ላይ የኢሜል አካውንታችሁን ማስቀመጥ ይኖርባችኋል። ዩቲዩብ ቻናል የምትሰሩበት ኢሜል ሳይሆን ሌላ የቢዝነስ ኢሜሎችን የምትቀበሉበት የራሱን የቻለ ኢሜል እዛ ጋር ታስቀምጡ ይገባል። ምክንያቱም የተለያዩ አይነት ድርጅቶች የእናንተን ቻናል ካዩት በኋላ በዛ መልኩ ነው እናንተን ኮንታክት ሊያደርጉ የሚችሉት። ስለዚህ ይህን ነገር ማድረጋችሁን እንዳትረሱ። ሌላኛው ደግሞ ኢሜላችሁን በየጊዜው ቼክ ማድረግ ይኖርባችኋል። ኢሜላችሁን ቼክ በምታደርጉበት ሰዓት ላይ ደግሞ ስፓም ውስጥም ገብታችሁ ቼክ ማድረግ ይኖርባችኋል። ምክንያቱም እንደኔ እንዳትሸወዱ ይጠቅማችኋል ብዬ ተስፋ አደርጋለሁ። የሶስተኛ ስፖንሰርሺፕ ቪዲዮም ከሂግስፊልድ ኤአይ ጋር ነው የሰራሁት። በተመሳሳይ መልኩ ቅድም ለነገርኳችሁ ናኖ ባናና ፕሮ ልክ እንደተለቀቀ ኢሜል ተላከልኝ። ስለዚህ ቅድም የነገርኳችሁ ተመሳሳይ ኢሜል ተላከልኝ። በዛ መልኩ ይህንንም ሰርቼ አስረከብኳቸው። ስለዚህ ከሂግስፊልድ ኤአይ ጋር ሁለት ቪዲዮችን መስራት ሽያለሁ። መጨረሻ ላይ ከሂግስፊልድ ኤአይ ጋርም እንዲሁም ደግሞ ከፒክትሪ ኤአይ ጋር በምን ያህል ገንዘብ እንደሰራው ነግራችኋለሁ። አራተኛው ስቴፕ ወይም ደግሞ አራተኛው እርምጃ ደግሞ ብራንድ ፍሬንድሊ የሆኑ ቪዲዮችን ነው የምሰራው። እነዚህ ብራንዶች ሊወዱኝ የቻሉበትም ትክክለኛው ምክንያት ይህ ነው። ምክንያቱም ቪዲዮቼ ቀለል ያሉ ናቸው፣ ለጀማሪዎችም የሚጠቅሙ ናቸው፣ እንዲሁም ደግሞ ለመረዳትም እጅግ በጣም ቀላል ናቸው። የቪዲዮ አቀራረቤም በጣም የሚከብድ ነገር አይደለም። ስለዚህ በዚህ መልኩ በቀላሉ እነዚህ ድርጅቶች ሊወዱኝ ችለዋል። ምንም አይነት ብራግ ማረገውም ነገር የለም፣ ኦቨር ኮምፕሊኬት ማረገው ነገር የለም፣ እንዲሁም ደግሞ ምንም አይነት ነገርም ዋሽቻችሁ አላቅም። ስለዚህ ይህ ነገር እጅግ በጣም ጠቅሞኛል ማለት ነው። እናም ትላልቅ ድርጅቶች ወይም ደግሞ ትላልቅ ብራንዶችም ይህን ነገር ይፈልጋሉ ማለት ነው። ግልጽ በሆነ መልኩ የሚያስተምርን ሰው ይፈልጋሉ። እንዲሁም ደግሞ ጉድ ስቶሪ ቴሊንግ ጥሩ የሆነ ውጤትም የሚያመጣ ሰው ይፈልጋሉ። ስለዚህ በቀላሉ 10000 ሰብስክራይበር ከመግባቴ በፊት እነዚህን ስፖንሰርሺፖች ማግኘት ሽያለሁ። እነዚህን ነገሮች እየነገርኳችሁ ያለሁት እናንተም ከኔ ትምህርት ወስዳችሁ የዩቲዩብ ገበያችሁን በእጥፍ እንድትጨምሩ ይረዳችኋል ብዬ ነው። ምክንያቱም ዩቲዩብ ላይ ኢትዮጵያ ውስጥ ሆናችሁ በአማርኛ የምትሰሩ ከሆነ ክፍያው ያን ያህል አይደለም፣ በጣም ብዙ ቪዲዮችን የማታገኙ ከሆነ ስለዚህ በዚህ መልኩ መጠቀም ይኖርባችኋል ብዬ ስላሰብኩ ነው ይሄንን ቪዲዮ ይዤላችሁ የመጣሁት። ሌላኛው እጅግ በጣም ማወቅ የሚኖርባችሁን የተወሰኑ ነገሮች ነግራችኋለሁ። እውነታውን ልንገራችሁ፣ ያላችሁ የሰብስክራይብ መጠን ለውጥ አያመጣም። ለውጥ የሚያመጣው የናንተ እምነት ነው። ብራንዶች ወይም ታላላቅ ድርጅቶች ብዙ ቁጥር አይፈልጉም ወይም ብዙ ሰብስክራይበሮችን ከናንተ አይፈልጉም። እውነተኛ ተጽዕኖ ፈጣሪ መሆን ይኖርባችኋል። ታማኝ ተጽዕኖ ፈጣሪ መሆን ይኖርባችኋል። ትልቅ ሰብስክራይበር ሳይሆን እነዚህ ነገሮች ነው የግድ ማሟላት የሚኖርባችሁ። 10000 እውነተኛና አክቲቭ የሆኑ ተከታይ ያሉት ዩቲዩበር 100000 አክቲቭ ያልሆኑ ወይም ደግሞ እውነተኛ ያልሆኑ ተከታዮችን ካሉት ዩቲዩበር እጅግ በጣም በእጥፍ ይበልጣል ወይም ደግሞ እጅግ በጣም የበለጠ ዋጋ አለው ማለት ነው እነዚህ ብራንዶች ጋር። ምክንያቱም ከናንተ ቪዲዮ ተነስቶ 20 ወይም 30 ሰዎች የዛን ድርጅት ወይም ደግሞ የዛን ብራንድ ምርት የሚገዙ ከሆነ ይህ እጅግ በጣም ትልቅ ጥቅም ነው። ምክንያቱም ከናንተ ቪዲዮ ተነስቶ 20 ወይም 30 ሰዎች የዛን ድርጅት ምርት ቢገዙ የዛኔ ነው ብራንዶች ከናንተ ጋር መስራት የሚፈልጉት። በዚህ ምክንያት ነው 10000 ሰብስክራይበር ብቻ ይዤ ከሁለት ትላልቅ የኤአይ ድርጅቶች ጋር መስራት የቻልኩት። ይህንንም ያደረኩት ቅድም እንደነገርኳችሁ ታዋቂ ዩቲዩበር ወይም ደግሞ እድለኛ ስለሆንኩ አይደለም። ነገር ግን እኔ የምሰራቸው ቪዲዮዎች ሰርች ሲደረጉ በቀላሉ ሰዎች የሚያገኟቸው ናቸው። እንዲሁም ለተለያዩ ሰዎች ተደራሽ ናቸው፣ ጠቃሚ ናቸው፣ በጣም ብዙ ትምህርቶችንም የሚያስገኙ ናቸው። ሌላኛው ደግሞ ቀጣይነት ወይም ደግሞ ኮንሲስተንሲ ያላቸው። እናንተም እነዚህን ነገሮች በደንብ ከተገበራችሁና እንዲሁም ቪዲዮ ላይ ያወራሁትን በደንብ ተከትላችሁ ስራ ላይ የምታውሉት ከሆነ ስፖንሰርሺፖችን ማታገኙበት ምንም አይነት ምክንያት የለም። ስለዚህ አሁን ሁላችሁም በጉጉት ወደምትጠብቁት እንሄዳለን። ምክንያቱም ምን ያህል እንደተከፈለኝ ማወቅ ትፈልጋላችሁ። እኔም ደግሞ አልደብቃችሁም። ይህ ነገር ሞቲቬት አድርጓችሁ እናንተም አሁን የነገርኳችሁን ነገር እንድትተገብሩት ስለምፈልግ ምን ያህል እንደተከፈለኝ እያንዳንዱን ነገር ነግራችኋለሁ። የመጀመሪያ የስፖንሰርሺፕ ቪዲዮ $150 ነው የከፈሉኝ ማለት ነው። ፒክትሪ ኤአይ 8000 ሰብስክራይበር ብቻ ይዤ አንድ ቪዲዮ ሰርቼላቸው $150 ነው የከፈሉኝ። እንግዲህ አስቡት ወሩን ሙሉ 12 ቪዲዮ ሰርቼ ያላገኘሁትን ገንዘብ አንድ ቪዲዮ ብቻ ቁጭ ብዬ ሰርቼ $150 ከፍሎኛል። ቀጣዩ ደግሞ ሂግስፊልድ ኤአይ ነው። ሂግስፊልድ ኤአይም ሁለት ቪዲዮችን አሰርተውኛል። በእነዚህ ሁለት ቪዲዮችም $360 ከፍሎኛል ማለት ነው። በአጠቃላይ $510ን ከሁለት ድርጅቶች በቀላሉ ሰርቻለሁ። 8000 እና 10000 ሰብስክራይበር ይዤ $500ን በቀላሉ ሰርቻለሁ። 3 ቪዲዮችን ብቻ በመስራት
ይህንን የሚያክል ትልቅ ገንዘብ መስራት ይችላል ማለት ነው። ይህንንም የገንዘብ መጠን ወደ ሀገራችን ስንቀይረው ወደ 80,000 ምናምን አካባቢ ይሆናል። ስለዚህ በ3 ቪዲዮዎች ብቻ 80,000 ብር በቀላሉ መስራት ይችላል። ይህንንም እናንተ ማታረጉበት ምንም ማለት ምክንያት የለም። ትልቅ ሰብስክራይበር ደግሞ ካላችሁ ከዚህ በላይም ገንዘብ ማስከፈል ትችላላችሁ። ከናንተ የሚጣበቀው እዚህ ቪዲዮ ላይ ነገርኳችሁን እያንዳንዱ ነገር ተግብራችሁ ወደ ስራ መግባት ነው። ስለዚህ እኔ አግኝቼ እናንተ ማታገኙበት ምንም ማለት ምክንያት የለም ስንፍና ካልሆነ በስተቀር። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። አስተማሪ ነው ብላችሁ ካሰባችሁ ይህንን ቪዲዮ ላይክ እንዲሁም ደግሞ ለወዳጆቻችሁ ሼር ማድረጋችሁ እንዳትረሱ። አዲስም ከሆናችሁ ይህንን ቻናል ሰብስክራይብ ማድረግ ይኖርባችኋል። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ